በቢዝነስና በሽያጭ ዓለም የሚሰራው አደገኛ ስውር የሳይኮሎጂ ጦርነት። በህይወትህ የምታደርጋቸው ውሳኔዎች በሙሉ የራስህ የመጨረሻ ምርጫዎች እንደሆኑ ታስባለህ? የምትገዛው መኪና፣ የምትለብሰው ልብስ፣ አልፎ ተርፎ የምትበላው ምግብ ያንተ ፍላጎት ውጤት ነው ብለህ ታምናለህ? ከሆንክ ድጋሚ አስብ። እውነታው ይህ ነው። አንተ በቀን ውስጥ 1000 ጊዜ በአእምሮ እጥበት ሰለባ እየሆንክ ነው። ይህ የምንልህ ስለ ፖለቲካ ፕሮፓጋንዳ ወይም ስለ ሃይማኖት ቡድኖች አይደለም። ይህ የምንልህ ስለ ቢዝነስና ስለ ሽያጭ ዓለም ነው። የማርኬቲንግ አባት ተብሎ የሚጠራውና የሲግመንድ ፍሮይድ የእህት ልጅ ኤድዋርድ በርናይስ እንዲህ ይላል። የህዝቡን ልማድና አስተሳሰብ በንቃትና በስትራቴጂ መቆጣጠር በዲሞክራሲያዊ ማህበረሰብ ውስጥ ትልቅና ወሳኝ አካል ነው። ዓለም ላይ ያሉ ትልልቅ ኩባንያዎችና ቢሊዮነሮች አንተን ዕቃ ለመሸጥ ብቻ ሳይሆን የባህሪ ለውጥ እንድታመጣ በአእምሮ ውስጥ አዲስ የፍላጎት ፕሮግራም ለመጫን ሌትና ቀን ይሰራል። ይህ ስውር ጦርነት ነው። እንኳን ወደ ፀሐይ በደህና መጣችሁ። የነገዎቹ ሚሊዮነሮች፣ ስኬታማ ሰዎችና የቢዝነስ መሪዎች ወደሚነቃቁበት ስፍራ ዛሬ በቢዝነስ ዓለም የሚሰሩትን እጅግ አደገኞችን 15 የአእምሮ እጥበትና የሳይኮሎጂ ማታለያ ዘዴዎች በጥልቀት እንመረምራለን። ይህ ትምህርት የሰዎች ጭንብል ገልጦ ስለሚያሳይህ ከመታለል ራስን ትጠብቃለህ። አእምሯችሁን ከፍታችሁ እስከ መጨረሻው አዳምጡን። ወደ ጨለማው የቢዝነስ ምስጢር እንግባ። አንደኛ፣ የችግርና መፍትሄ መፍጠር። ድሃ አእምሮ ያለውን ማርኬተር የስራውን ዕቃ ለመሸጥ ይሞክራል። የስነ ልቦና ማስተር የሆነውን ቢዝነስ ግን መጀመሪያ ችግር ይፈጥራል። የሰው ልጅ አእምሮ መቼም ቢሆን የሌላውን ችግር ለመፍታት ገንዘብ ማውጣት አይፈልግም። ስለዚህ የቢዝነስ የአእምሮ እጥበት መጀመሪያ የሚጀምረው በአንተ ህይወት ውስጥ የሆነ ትልቅ ጎዶሎ እንዳለ፣ አደጋ እንደተደቀነብህ ወይም በማህበረሰቡ ዘንድ ዝቅተኛ እንደሆንክ አድርጎ በማሳመን ነው። ይህ ዘዴ ለመጀመሪያ ጊዜ የተጠቀመው ሊስተርን የተባለ ኩባንያ ነው። ከዛሬ 100 ዓመት በፊት የአፍ ጠረን የሚባል ችግር እንደ ችግር አይቆጠርም ነበር። ነገር ግን ኩባንያው የአፍ ጠረን ያለበት ሰው በማህበረሰቡ እንደሚገለል፣ ፍቅረኛ እንደማያገኝና ስራ እንደማያገኝ የሚያሳይ አሳዛኝ ማስታወቂያዎችን አሰራ። ሰዎች በሽብር ተሞሉ። ችግር ተፈጠረ። ከዛም ሊስተርን ብቸኛውን መፍትሄ አቀረበ። ያለ ችግር መፍትሄ የለም፣ ያለ ፍርሃት ሽያጭ የለም። ሁለተኛ፣ አቴንሽን ኢኮኖሚ ወይም ዘ አቴንሽን ኢኮኖሚ። ዛሬ ላይ የዓለማችን እጅግ ውድ ዕቃ ወርቅ ወይም ዳይመንድ አይደለም። የዓለማችን ውድ ዕቃ ያንተ ትኩረት ወይም አቴንሽን ነው። የሶሻል ሚዲያ ካምፓኒዎች ቲክቶክ፣ ፌስቡክ እናም ዩቲዩብ አእምሮህ ውስጥ ዶፓሚን የሚባል የደስታ ሆርሞን እንዲለቀቅ የሚያደርግ ስልተ ቀመር ቀርጸዋል። እነሱ የሚፈልጉት አንተ ስልክህን ሳትዘጋ ሌሊቱን ሙሉ እንድታንሸራትት እንድታደርግ ነው። የሰዎች ትኩረት ባለበት ቦታ የቢዝነስ ማስታወቂያ አለ። ያንተን ትኩረት ተሰርቆ ለኩባንያዎቹ በቢሊዮን ዶላር ይሸጣል። አንተ ተጠቃሚ አይደለህም። አንተ ራስህ ምርቱ ወይም ፕሮዳክቱ ነህ። የአእምሮ እጥበት የሚጀምረው ያንተን ትኩረት በስልጣናቸው ስር በማድረግ ነው። ሶስተኛ፣ የኔትወርክ ኢፌክት። ይህ ዘዴ ሳታውቀው የትልልቅ ኩባንያዎች ባሪያና ማስታወቂያ ሰሌዳ እንድትሆን ያደርግሃል። ትልቁ የአእምሮ እጥበት ይህንን ዕቃ ካልተጠቀምክ ካንተ በቀር ሁሉም ሰው እየተጠቀመበት ነው፣ አንተ ብቻ ትቀራለህ የሚል የብቸኝነት ፍርሃት መፍጠር ነው። ለምሳሌ ፌስቡክ ወይም ቴሌግራም ውሰድ። ጓደኛ፣ ቤተሰብህና የስራ ባልደረባህ በሙሉ እዛ ካሉ አንተ አካውንት ባይኖርህም እንኳ ብቻዬን ላለመቅረት ብለህ ለመመዝገብ ትገደዳለህ። በተመሳሳይ የዋትስአፕ ግሩፕ የሌለው ሰው ከስራ እንደሚገለል ሁሉ ሀብታም መስለህ ለመታየት ብለህ አቅምህን የማይችለውን አይፎን በብድር ገዝተህ ብትታይ ያንተን የብቸኝነት ፍርሃት በመጠቀም ኩባንያው በአእምሮህ ላይ የበላይነት አግኝቷል ማለት ነው። አራተኛ፣ የስካርሲቲ ወይም የፍርሃት ማርኬቲንግ። ቅናሹ የሚያበቃው ከ2 ሰዓት በኋላ ነው። የቀረው 5 ዕቃ ብቻ ነው። እነዚህ ቃላት አእምሮ ውስጥ ፍርሃት ይፈጥራሉ። የሰው ልጅ ንዑስ አእምሮ አንድን ነገር የማግኘት ፍላጎት አንድን ነገር ከማግኘት ይልቅ ያንን ነገር የማጣት ፍርሃቱ እጅግ የላቀ ነው። ይህ ዘዴ ሳታስበው ሳታቅደውና ሳይፈልግህ ድንገት ዕቃ እንድትገዛ ያደርግሃል። ሀብታም መስሎ ለመታየት የምታደርገው ጥረት የፎሞ ሰለባ ያደርግሃል። እውነተኛ ሀብታሞች ግን አቅደው አስበውና የሚፈልጉት ሰዓት ነው የሚገዙት። አምስተኛ፣ የአውቶሪቲ ባለስልጣን ማታለል። የሰው ልጅ ተፈጥሮ ሰነፍ ነው፣ ማሰብ አይፈልግም። ስለዚህ አእምሮ ከማሰብ ይልቅ የሰለጠነ የውጭ አካል ወይም ኤክስፐርት የሚነግረውን ማመን ይመርጣል። ማስታወቂያዎች ላይ በሐኪሞች የተመሰከረለት 99% የጥርስ ሐኪሞች የሚሉት የሚል ቃል የአውቶሪቲ ሕግ በመጠቀም አእምሮን ያጠቡታል። ሐኪም መስሎ የመጣው ሰው ተዋናይ ሊሆን ይችላል። ነገር ግን አእምሮ ለነጩ ጋውንና ለዶክተሩ ክብር ሲል ሳያምንም ያምናል። ይህ ዘዴ ሳታስበው የራስህን የማሰብ አቅምህን ጥለህ የኩባንያዎች ፕሮፓጋንዳ እንድትቀበል ያደርግሃል። ስድስተኛ፣ የሬሲፕሮሲቲ ሕግ በዕዳ ማሰር። ዛሬ ነፃ ይሞክሩት። ይህንን መጽሐፍ በነፃ ያግኙ። ይህ ነፃ የሚለው ቃል ትልቅ ወጥመድ ነው። በዳርክ ሳይኮሎጂ ውስጥ የሬሲፕሮሲቲ ሕግ ምን ይላል? አንድን ሰው ያለምንም ክፍያ በነፃ የሆነ ነገር ከሰጠ የሰው ልጅ ንዑስ አእምሮ በውስጡ
እዳ እንደተጫነበት ይሰማዋል። ያንን እዳ ለመክፈል ደግሞ ሳያውቀው የሰጪውን ፍላጎት ለመፈጸም ዝግጁ ይሆናል ይላል። ይህ ዘዴ በቢዝነስ ድርድር ላይ በጣም ጥቅም ላይ ይውላል። ደንበኛ በመጀመሪያ ውድ ምሳ ጋብዘኸው ከዛም የቢዝነስ ሐሳብህን ስታቀርብለት እምቢ ለማለት ህሊናው ይወቅሰዋል። ነፃ ዕቃ የሚሰጥህ ቢዝነስ ዕቃውን እየሸጠልህ አይደለም፣ አንተ እያታለለህ ነው። 7ኛ የመጀመሪያው ዋጋ ማታለያ። አንድ ዕቃ ለመግዛት ስትሄድ የሰውየው የመጀመሪያ ዋጋ 10,000 ብር ሊሆን ይችላል። አእምሮህ 10,000 ብር እንደ መልህቅ ይዘዋል። ከዛም ተከራክረህ ወደ 7,000 ብር ስትገዛው 3,000 ብር አተረፍኩ ብለህ ደስ ይልሃል። ነገር ግን የሰውየው እውነተኛ መሸጫ ዋጋ 5,000 ብር ሊሆን ይችላል። አንተ አላተረፍክም፣ አንተ ተታለልክ። አእምሮህ በመጀመሪያው ዋጋ ስለታሰረ ትክክለኛውን ዋጋ መገመት ተሳነው። ይህ ዘዴ ሳታውቀው ብዙ ገንዘብ እንድታወጣ ያደርግሃል። 8ኛ የኢሞሽናል ማርኬቲንግ፣ ስሜትን መቆጣጠር። የዓለማችን እጅግ ታዋቂ የፋሽን ዲዛይነር እና ቢሊየነር ቶም ፎርድ አንድ አስገራሚ አባባል አለው። ጥሩ አድርገህ መልበስና ራስህን አሳምረህ መቅረብ አብረው ላሉ ሰዎች የምታሳየው ትልቅ የማክበር ምልክት ነው። በተቃራኒው ደግሞ ስኬታማ ሰዎች የገንዘብ እንጂ የስሜት ባሪያዎች አይደሉም። ድሃ አእምሮ ያለው ሰው ዕቃ የሚገዛው በስሜት ነው። ኩባንያዎች ይህንን ያውቃሉ። ስለዚህ ማስታወቂያቸው ላይ ስለ ዕቃው ጥራት፣ ስለ ቁሱ ወይም ስለ ዋጋው አያወሩም። እነሱ የሚያወሩት ስለ ስሜት ነው። ይህንን ሽቶ ተቀብተህ ስትወጣ ሁሉም ሰው በአድናቆት ያይሃል ይላሉ። እነሱ ሽተው ሳይሆን አድናቆት ነው የሚሸጡት። ኮካኮላ ማስታወቂያ ላይ ደስታን ነው የሚሸጠው። አፕል የተለየ ማንነት ነው የሚሸጠው። ሰዎች በስሜት ይገዛሉ፣ ከዚያም በምክንያት ለማድነቅ ይሞክራሉ። ስሜትን የሚቆጣጠር ቢዝነስ ኪስህን በቀላሉ ይቆጣጠረዋል። 9ኛ የድምፅና የቋንቋ ጥበብ። በጆሮ ማታለል። በቅድሙ የሰውነት ቋንቋ ወይም ቦዲ ላንጉጅ ትምህርታችን ላይ እንዳየነው 7% ቃላት ብቻ ናቸው፣ 38 ደግሞ የድምፅ ቃና ነው። በሽያጭ ዓለም ውስጥም እንዴት እንደሚያወሩ ማዳመጥ እውነተኛ ማንነት ያሳያል። አንድ ሻጭ ሳያውቀው ድምፁ ከፍ ካለ ወይም ቶሎ ቶሎ ማውራት ከጀመረ በውስጡ ትልቅ ጭንቀት፣ ፍርሃት ወይም ውሸት እንዳለ ጠርጥር። ምክንያቱም ውሸቱን ቶሎ ተናግሮ መጨረስና ከጭንቀቱ መገላገል ስለሚፈልግ ነው። እውነቱ የሚነግርህና በራሱ የሚተማመን ሻጭ ግን አይቸኩልም። ቃላቶችን አስቦ ቆም እያለ በዝግታና በተረጋጋ የድምፅ ቃና ነው የሚያወራው። ይህ የአውቶሪቲና የቱሪስት ምልክት ነው። 10ኛ የሚረሪንግ ጥበብ፣ መውደድን መፍጠር። በግንኙነት ዳርክ ሳይኮሎጂ ውስጥ የሰው ልጅ ተፈጥሮ የሚወደውና የሚያከብረውን ሰው ሳያውቀው ኮፒ ማድረግ ነው። ይህ በሽያጭም ይሰራል። አንድ ጎበዝ ሻጭ አንተን ስታወራ የሰውነትን እንቅስቃሴ፣ ምልክቶች፣ አቋም፣ የመግባቢያ ቃላት ሳያውቁ ኮፒ ያደርጋል። አንተ እጅህን ስታጣምር እሱ እጁን ካጣመረ ያ ሰው በአንተ ሀሳብ ተማርኳል፣ ይወድሃልና ሙሉ ትኩረትን ሰጥቷል ማለት ነው። ይህንን ዘዴ በመጠቀም ሻጩ በአንተ አእምሮ ውስጥ እኔ ለአንተ የምመስል ጓደኛ ነኝ የሚል ስሜት ይፈጥራል። ከዛም በቀላሉ ያሳምንሃል። 11ኛ የሶሻል ፕሩፍ፣ በህዝብ ማታለል። የትምህርት ስርዓቱ የተቀረጸው ጥሩ ሰራተኛ እንጂ ጥሩ አለቃ ወይም ጀማሪ እንድትሆን አይደለም። ትምህርት ቤት እንዴት ታዛዥነት እንደሚያስተምርና ሀብታሞች ደግሞ ከዚህ ስርዓት ውጪ የራሳቸውን መንገድ እንዴት እንደሚፈጥሩ የሚያጋልጥ። በሽያጭ ዓለምም አእምሮህን ይህንን ዕቃ ካልተጠቀምክ ካንተ በስተቀር ሁሉም ሰው እየተጠቀመበት ነው የሚል የብቸኝነት ፍርሃት መፍጠር ነው። በሺዎች የሚቆጠሩ ደንበኞች የወደዱት የዓለማችን የቁጥር 1 ምርት የሚሉ ቃላት አእምሮህን ያጠቡታል። ሀብታሞች ግን አቅደው አስበውና በሚፈልጉት ሰዓት ነው የሚገዙት። 12ኛ የአንትሮፖሞርፊዝም፣ ዕቃን ሰው ማታለል። ትልቁ አእምሮ እጥበት ዕቃን ሰው ማስመሰል ነው። ኩባንያዎች ምርቶቻቸው ለምሳሌ መኪናዎችን፣ ስልኮችን ወይም ምግቦችን የሰው ልጅ ባህሪ፣ ፊት፣ ፈገግታ ወይንም ስም በመስጠት ተመልካቾች ከምርቱ ጋር ስሜታዊ ትስስር እንዲኖራቸው ያደርጋሉ። ይህ መኪና ፈገግታ ይታይበታል ወይም ይህ ስልክ እንደ ጓደኛ ነው በሚሉ ማስታወቂያዎች አእምሮን ያጠቡታል። እውነተኛ ሀብታሞች ግን አቅደው አስበውና በሚፈልጉት ሰዓት ነው የሚገዙት። 13ኛ የትርፋማነት ውሸት፣ ለራስህ እድገት ብር ማውጣት መሰሰት። አንዳንድ ሰዎች ለጫማ ወይም ለዘመናዊ ስልክ በሺዎች የሚቆጠር ብር ያወጣሉ። ነገር ግን አእምሯቸው ለሚቀይር አንድ መጽሐፍ ወይም ህይወታቸው ለሚያሳድግ የቢዝነስ ስልጠና 500 ብር መክፈል ይከብዳቸዋል። ይህንን የትርፋማነት ውሸት ቢዝነሶች ተጠቅመው ገንዘብህን ይበዘብዙታል። ሀብታሞች ግን አቅደው አስበውና በሚፈልጉት ሰዓት ነው የሚገዙት። 14ኛ የማይታይ ዋጋ፣ ጊዜህን እንደ ርካሽ ነገር ማባከን። ድሆች ጊዜያቸውን ቲክቶክ በማንሸራተት ፊልም በማየትና በማይረቡ ቻቶች ያቃጥሉታል። ሀብታሞች ግን ጊዜውን ልክ እንደ ወርቅ ይቆጥሩታል። የማርኬቲንግ የአእምሮ እጥበት ሳታውቀው ጊዜህን እንደ ርካሽ ነገር ማባከን እንድትለምደው ያደርግሃል። ሀብታሞች ግን አቅደው አስበውና በሚፈልጉት ሰዓት ነው የሚገዙት። 15ኛ የእሴት አለማወቅ፣ ዋጋ ብቻ ማየት። ድሃ አእምሮ ያለው ሰው የሚያውቀው የነገሮች ዋጋ ብቻ ነው።
ሀብታም ግን የነገሮች እሴት ያውቃል። የማርኬቲንግ የአእምሮ እጥበት ሳታውቀው ዋጋን ብቻ ማየት እንድትለማመድ ያደርግሃል። ሀብታሞች ግን አቅደው አስበውና በሚፈልጉት ሰዓት ነው የሚገዙት። የፀሐይ ቤተሰቦች ዛሬ የአእምሮ እጥበትና በቢዝነስ ዓለም የሚሰራውን አደገኛ ስውር የሳይኮሎጂ ጦርነት በጥልቀት አይተናል። የማርኬቲንግ ዘዴዎች፣ የስነልቦና ማታለያዎችና የታዋቂ ሰዎች ፍልስፍና አይተናል። ታላቁ የሆሊውድ ፊልም ዲዛይነር ኤዲ ሄድ የተናገራቸው ወርቃማ አባባሎች አሉ። በህይወትሽ የምትፈልጊውን ማንኛውም ነገር ማግኘት ትችያለሽ፣ ነገር ግን ለዛ የምትፈልጊውን ነገር የሚመጥን ልብስ ከለበሽ ብቻ። በተቃራኒው ደግሞ ስኬታማ ሰዎች የገንዘብ እንጂ የስሜት ባሪያዎች አይደሉም። ስለዚህ ከዛሬ ጀምሮ ከቤት ስትወጡ ዛሬ የህይወት የትልቁ እድል ኢንቨስተር፣ አሰሪ ወይም የህይወት አጋር ባገኝ በዚህ መልክ መታየት ፈልጋለሁ ወይ ብላችሁ ራሳችሁን ጠይቁ። ያረጀና የተጨማደደ ልብሳችሁ ተኩሱት፣ ጫማችሁን ወልውሉ፣ ጀርባችሁን ቀጥ አድርጋችሁ ቁሙ እና ከሰዎች ጋር ስታወሩ በሙሉ በራስ መተማመን ይሁን። እውነተኛ ሀብት የሚጀምረው ከኪስ ሳይሆን ከአእምሮና ከገጽታ ነው። ይህንን ስታደርጉ ዓለም እንዴት በክብር በር እንደምትከፍትላችሁ በአይናችሁ ታያላችሁ። ይህንን ቪዲዮ ከመጫናችን በፊት አንድ ወሳኝ መልእክት አለን። የስኬት አእምሮ መገንባት የመጀመሪያው እርምጃ ነው። ነገር ግን ይህንን አእምሮ ወደ ተግባር ቀይሮ የፋይናንስ ነፃነት ማግኘት ከፈለጋችሁ ዘመኑ የደረሰበትን የኦንላይን ቢዝነስ ጥበብ ማወቅ ግድ ይላል። በፀሐይ አካዳሚ እንዴት ከቤታችሁ ሆናችሁ ዓለም አቀፍ ገበያ ላይ መሳተፍ፣ በትሬዲንግ፣ በድሮፕ ሾፒንግ እና በኤትሴ ሱቆች አማካኝነት በዶላር ገቢ ማግኘት እንደምትችሉ ከሀስከፈ በተግባር የምናሳይበት ልዩ የኦንላይን ስልጠናዎች አዘጋጅተናል። በድህነት አዙሪት ውስጥ መኖር በቃኝ፣ የራሴን ቢዝነስ መገንባት እፈልጋለሁ ካላችሁ በዲስክሪፕሽን ላይ ባስቀመጥልንላችሁ ሊንክ ገብታችሁ አሁኑኑ ተመዝገቡ። የነገን ስኬት ዛሬን ገንባ። ቪዲዮ ስለጠቀማችሁ እናንተም ላይክ በማድረግ አጋርነታችሁን አሳዩን። ይህንን ድንቅ ትምህርት ለጓደኞቻችሁ ሼር አድርጉ። አዳዲስ የቢዝነስ የፋይናንስና የአስተሳሰብ ትምህርቶችን በየሳምንቱ ለማግኘት የፀሐይ ቻናላችንን ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም። አቅምህን ገንባ፣ ነፃነትህን አውጅ።